አይሽ የኔ ባልባዶች ነው የመጣም ብዬሻል ነበር። የኔ ፍቅር ቆየውብሽ እንዴ? ኧረ አባቴ ትሎ ነው የመጣው። እንደውም አሲዘን ነበር ተበላች። በምን ያሻጃችሁት? የኔ ባልባዶች ነው አይመጣም ብዬ በዚህ አይነት ሁሌ ልትበያት ነው። እሺ ቆየ እሱ አስባል። ስለሱማ እሷ ራሷ ያመጣም ብላ ነው የምታሲዘው። ስጦታውስ ይቅር እስካሁን ማስጠበቁ በራሱ ኮርደት ነው። ጓደኛዬ ያሳዘንሽ። እሺ እኔ እና አንቺ ደግሞ እናኪ ካሁን በኋላ 2 ሰዓት ያረፍዳል ብዬ። እሺ እኔ ደግሞ 1 ሰዓት ይቆያል። ሄሎ የኔ ፍቅር። ዮናስ አሁንም አልመጣ? ይሄው መጣው። በእናትህ አትቆይ ቶሎና። እሺ መጣው። አይገርምሽም? እኔ በሚስት ያልደራደርም 5 ደቂቃ እንኳን ማስቆየት አልፈልግም። ውይ የኔ አባት ምን አይነት ንቀት ነው ግን? ወይ የኔ እናት። ቆይ አንተ ማን እንዴ? ምን አይነት ንቀት ነው? ይሄው ደርሻለሁ እያየሁሽ ነው። ምንድነው ችግር? እነሱ ከመጡ ስንት ሰዓታቸው? እነሱ ናቸው አይደል የማይሆን ሀሳብ እንድታስብ የሚያደርጉሽ? እነሱ ምን አገባቸው? እኔም እኮ ሴት ነኝ። እያንዳንዱ ነገር ያስከፋኛል። እሺ ይቅርታ። ጭራሽ ላይ ነው የተወራረዱ ያሉት። 1 ሰዓት ይቆያል 2 ሰዓት ይቆያል እያሉ። አይቼሻለሁ ዝጊው በቃ። አላልኩም? ይሄው ባዶች መጣል። ቆይ እናንተ ለምን እንደ ጓደኛ ጥሩ ነገር አታስቡም? ለምን ሚስቴን ታስከፉብኛላችሁ? ኧረ ዮኒ ጀስት ለቀልድ ነው። አንተም እኮ ጥሩ ስራ እየሰራህ አይደለም። አውቃለሁ ከጓደኞቿ በታች እያረኳት ነው። ለዛም ሁሉ ጊዜ ነው ይቅርታ የምጠይቃት። ካስደበርኩሽ ይቅርታ እሺ። አጉድዬብሻለሁ። በዚህ ጾም ትልቅ የበረከት ስራ ጀምሬያለሁ። ከቻላችሁ አግዙኝ። እንዴ ጾሙ ስንት ጊዜ ሆነ? 5ኛው የአብይ ጾም ሳምንት ደብረ ዘይት በሚል ይጠራል። ጌታችን ሚስጥራትን በተለያየ ቦታ ገልጧል። ጌታችን ዳግም ለፍርድ መምጣቱን ሚስጥረ ምጽአቱን ለደቀ መዛሙርቱ በሚገባ የገለጠበት ቀን ነው። በግርማ መንግስቱ ለፍርድ በመጣ ጊዜ መልካም ለሰሩት ክብርን፣ ክፉ ለሰሩት ቅጣትን የሚያስተላልፍ መሆኑ የሚነገርበት ነው። ለፍርድ በመጣ ጊዜ የምናቀርበው ምን መልካም ስራ ሰርተናል ካላችሁ ላይ አካፍላችሁ ትልቅ በረከት የምታገኙበትን ቦታ አልጠቁማችሁ። ሙታን ሳማር ቅዱስ ሚካኤል አንድነት ገዳም። በዚህ ገዳም ውስጥ ገዳማውያኑ ካሉባቸው ችግሮች ፋታ እንዲያገኙ ለማድረግ የተለያዩ የልማት ስራዎች በመስራት ላይ ይገኛሉ። እኛም የተቻለንን ድጋፍ በማድረግ የበረከቱ ተካፋይ ነን። ድጋፍ ለማድረግ በንግድ ባንክ 1044 25 98 391